አዎ ምንም አይጠቅማችሁም፣ ይቅርባችሁ፣ ጊዜያችሁንም አታቃጥሉ። ሁሌም እንደምላችሁ በእንግሊዝኛ 12ቱንም ቴንሶች እንጨምር ካልን ደግሞ ኮንዲሽናል ሴንቴንሶችንም ጨምረን 16 ግራመር ቶፒክ በቃል መያዝ መሞከር ጊዜን ማቃጠል ነው። ምንም ያህል እንኳን አስፈላጊ ቢሆን የአብዛኞቻችሁ ተስፋ መቁረጥ አንደኛ መንስኤ እሱ ነው። and it's not effective። ምን ስታረጉ እንደነበረ በቀላሉ ላስረዳችሁ። ምን ያህል ታይማችሁን ዌስት ስታረጉ እንደነበረ ራሳችሁ ትረዱታላችሁ። ለምሳሌ እስካሁን ኢማጂን እናንተ ወይም ደግሞ አማርኛ ተናጋሪዎች በእንግሊዝኛ ቀጣይ ወር ሲደርስ አሁን ኤግዛም መማር ከጀመርኩኝ 4 ወር ይሞላኛል ያ ማለት ቻንሳችሁ ምን ያክል ጠባብ ነው? ኢትስ በጣም ሬር አይደለ? አሁን ያልኩላችሁ አረፍተ ነገር በእንግሊዝኛ ፊውቸር ፐርፌክት ኮንቲኒየስ ቴንስ የሚባለው ቴንስ የሚገለጽ ነው እና ሰም ሪሰርቾች ምን ይላሉ? ይሄኛው ቴንስ ዴይሊ ኮንቨርሴሽናችን ላይ 0.1% እንኳን አንጠቀመውም። ኢማጂን። እናም ለዚህ በጣም ሬርሊ ለምትጠቀሙት እንግሊዝኛ እና ለዚህ ቦሪንግ ለሆነ ግራመር ቶፒክ አንዳንዶቻችሁ ጊዜያችሁን፣ ኢነርጂያችሁን፣ አንዳንዶቹ ደግሞ ኢቨን ገንዘባችሁን ዌስት ታደርጋላችሁ። ለዛ ነው ሁሉንም መያዝ ከጥቅሙ ይልቅ ጉዳቱ ያመዝናል። ይህም ደግሞ ዛሬ ያበቃል። በዚህ ቪዲዮ መጨረሻ አላስፈላጊ ግራመር ቶፒክ ያጠናሁኝ ጊዜን ዌስት ያደረኩ ነው ለምትሉ ሰዎች እንዳለ አሪፍ የሆነ ግራፍ አዘጋጅላችኋለሁ። ግራፉ ምንድን ነው የሚያደርገው መሰላችሁ? እናንተን ስፒኪንግ ለማስለመድ ወይም ደግሞ ንግግር ላይ ከነዛ ሁሉ ቴንሶች የትኛው መጀመሪያ መታወቅ አለበት ወይም ምን ያክል ከቨር ያደርጋል የሚለውን ነገር በደንብ እናያለን ማለት ነው። ለምሳሌ we have 12 ቴንስ አይደለ? ግን ከ100% የትኛው ሞር ከቨር ያደርጋል የሚለውን ነገር መጀመሪያ ይሄኛው ከቨር ያደርጋል፣ ከዛ ደግሞ ይሄኛው፣ ከዛ ይሄ ያለን በስቴፕ በፐርሰንት እናያቸዋለን ማለት ነው። ለምሳሌ መጀመሪያው it could be 90%, it could be 80%። ሶ የትኛው ቴንስ ሞር መታወቅ አለበት፣ የትኛው ሞር ኢምፖርታንት ነው የሚለውን ነገር በግራፍ ኦኬ፣ በደንብ ዶኪመንትድ በሆነ ሪሰርችድ በሆነ ዳታ ነው የምናየው ማለት ነው። ሶ እሱን አት ዘ ላስት ፓርት እናየዋለን። ዱና ጎይወርስ ከመጨረሻ ድረስ እዩት ይሄንን ቪዲዮ። ታዲያ ዛሬ በዚህ ቪዲዮ ከነዛ በጣም በልኪ ከሆኑት ከ12ቱ ቴንሶች ውስጥ ግን በጣም ሪል ላይፍ ላይ 95% ኦልሞስት 95% ዴይሊ ኮንቨርሴሽናችን ላይ በደንብ የምንጠቀማቸውን 5ቱ ሰሌክት አድርገን እንዴት ብለን ዴይሊ ኮንቨርሴሽን ላይ አፕላይ እንደምናደርጋቸው በዘዴ በመላ እናያለን ማለት ነው። ኢን ሪል ላይፍ ሲቹዌሽን ሬዝ እያደረግን ቶፒኩን ሴንቴንሱን እየመረጥን በእነኚህ በ5ቱ ሜን ብዬ በያዝኩላችሁ ማለት ነው እነሱን በደንብ እናያለን። በጣም አጭር አድርጌ ነው ማስተምራችሁ። እነኚህ 5ቱን ቴንሶች ማስተር ማድረግ እንግሊዝኛን ሙሉ ለሙሉ እንደማወቅ ነው። ትረስት ሚ አብዛኛዎቹ ተማሪዎች ላይ ሞክር የሰራ አፕሮች ነው። ምክንያቱም እንደነገርኳችሁ 12ቱን ማጥናት ኢዝ ታይም ዌስቲንግ። ስለዚህ እነኝን 5ቱን ግን በደንብ ኢን ሪል ላይፍ ሲቹዌሽን እየገባን በደንብ ተለማምደ ነው በደንብ በመላ ኦኬ በዘዴ አድርገን ከተማርነው በኋላ English will become very easy. So I will only need 15 to 20 minutes from you guys. ከመጀመሪያው እስከ መጨረሻው እዩትና I'm sure your English will change. አሁን ለዚህ ቪዲዮ I have brought you 5 sentences. Okay? 5 አረፍተ ነገሮች ይዤላችሁ መጥቻለሁ። እነኚህ 5ቱ ማን ሪፕሬዘንት የሚያደርጉት 5ቱን የቴንስ ክፍሎች። Okay? So እነኚህን 5ቱን አረፍተ ነገሮች ቀይረናቸው በእንግሊዝኛ እያንዳንዱን የመረጥኩላችሁን 5 ቴንሶች እናያቸዋለን ማለት ነው። ከዛ በኋላ በዛ ቴንስ የሚመጣ ማንኛውንም አረፍተ ነገር መግለጽ ትችላላችሁ ማለት ነው። It will be very easy. So በደንብ ቁጭ ብላችሁ ኖትቡካችሁን ይዛችሁ ስክሪፕታችሁን ይዛችሁ ቁጭ ብላችሁ የጻፋችሁ ተከታተሉኝ። ኦኬ ሶ የመጀመሪያውን አረፍተ ነገር የመጀመሪያው አረፍተ ነገር ምንድን ነው የሚለው መሰላችሁ? እሁድ ገበያ እሄዳለሁ ይላል። ኦኬ ሶ እሁድ ገበያ እሄዳለሁ what type of sentence ነው በአማርኛ ሲሆን? እንደዚህ አደርጋለሁ ማያችን ነው። ለምሳሌ አሁን እኔ ጠዋት በጊዜ እነሳለሁ፣ እሁድ ስራ እገባለሁ፣ ላልገባ እችላለሁ፣ ስራ እገባለሁ። ለምሳሌ 7 ሰዓት ላይ ምሳ እበላለሁ። this type of sentence በምን ወይ ነው የምትገልጹት እንግሊሽ? ኦኬ ለዚህ አንድ ስፔሲፊክ የቴንስ ክፍል አለ። ሶ መጀመሪያ እሱ ነው የምናየው ማለት ነው። በአማርኛ ምን አልኳችሁ? እንደዚህ አደርጋለሁ፣ ፊውቸር ሳይሆን ኖርማሊ ጀነራሊ የምናደርጋቸውን ነገሮች ማለት ነው። ሶ which tense do we see እዚህ ጋር? we see the simple present tense። ስለዚህ አሁን እሁድ ገበያ እሄዳለሁ ስል እንዲህ ብዬ ነው የምናገረው። I go to the market every Sunday እላለሁ ማለት ነው። I go ነው ያልኩትኝ አይደለ? that means verb ነው የምጠቀመው። easy አይደለ? ለምሳሌ ወደ እናንተ ኮንቨርት ላድርገውና እናንተ ሌት ሴይ ሁሌ ትማራላችሁ እንግሊዝኛ ይባል ወይ ኢቭኒንግ ይሆናል ወይ ሞርኒንግ ወይ ደግሞ አፍተርኑን ትማራላችሁ አይደለ? ሶ እኔ አፍተርኑን ላይ እንግሊዝኛ እማራለሁ ማለት ፈለጋችሁ you use the verb one ብያቸዋለሁ። very simple። ስለዚህ እኔ እማራለሁ እንግሊዝኛ
ከሰዓት ላይ ነው የሚሆነው። አማርኛው እንደዛ ይወራም in English ግን that's the structure. so እኔ ምንድነው በእንግሊዘኛ I መማር ምንድነው learn I learn አላችሁ ምንድነው የምትማሩት እንግሊዘኛ good I learn English ከሰዓት ላይ in the afternoon. እስኪ አሁን say it with me. I learn English in the afternoon. ምን አላችሁ ማለት ነው? ከሰዓት ላይ እንግሊዘኛ እማራለሁ አላችሁ ማለት ነው። simple present tense ላይ ትንሽ ትዊስት አለች። እሷ ምንድናት? ለሂ ለሺ ለኢት ቨርቧን ሳይሆን verb s እንጠቀማለን። ለምሳሌ አሁን እኔ I go to the market ለእኔ I ነው የምለው I go ነው የምለው። ለእሷ ከሆነ ግን she goes ይሆናል። that's it ይሄኛው ምንም ኮምፕሊኬሽን የለውም። just ሳውንድ መጨመር ነው ቨርባችሁ ላይ ማለት ነው። ስለዚህ I go but she goes. okay they go but he goes. ስለዚህ ለሂ ለሺ ለኢት verb ሳቸውን አትርሱ ማለት ነው። one more thing እንስራ before we pass to the next one. okay ለምሳሌ አሁን እናንተ ከምሳ በኋላ እኔ አሁን ሁሌ ቡና ጠጣለሁ። ስለዚህ አሁን እሱን በምን ልግለጸው? እንደዚህ አረጋለሁ በዚህ ወይ ነው ብያችኋለሁ አይደለ? ስለዚህ መጀመሪያ ከምሳ በኋላ በሉኝ እስኪ after lunch good after lunch ካልኩኝ በኋላ ቡና ጠጣለሁ ምለው በዚህ ቅድም ባሳየኋችሁ መሰረት ነው። አይ ካልኩ በኋላ verb1 ዋናውን verb እጠቀማለሁ። ከዛ ቡና ኮፊ ነው easy አይደለ? ስለዚህ እንዴት ነው የምትሉኝ? after lunch I drink coffee good after lunch I drink coffee. ለሂ ለሺ ለኢት ኮነም ብያችኋለሁ። verbaችሁ ላይ ሳውንድ ጨምሩበት። ስለዚህ drinks ይሆናል ማለት ነው ለሷ። so after lunch she drinks coffee ሆነ ማለት ነው። ስለዚህ እከሌ እንደዚህ ያደርጋል፣ እሷ እንደዚህ ታደርጋለች፣ እኔ እንደዚህ ያደርጋለሁ። በዚህ መሰረት ነው። ሌላ ምንም ኮምፕሊኬሽን ነገር የለውም። ደን ይሄኛው almost 45% እንግሊዘኛ በዚህ ነው የሚያልቀው ማለት ነው። because I have done my research before I made this video. እንግሊዘኛን ማወቅ ስትፈልጉ እነኚህ ላይ ፎከስ ማድረግ ግዴታችሁ ነው ማለት ነው። so let's move to the second one. the first one is easy. እሺ አሁን አንደኛውን ጨረስን። okay ሁለተኛ ደግሞ አሁን 20%ን ከቨር የሚያደርገው okay ዴይሊ ኮንቨርሴሽናችን ላይ 20%ን ከቨር የሚያደርገውን የንግግር ክፍል እናያለን ማለት ነው። ይሄ ደግሞ መቼ ነው የሚጠቅማችሁ? እንደዚህ አድርጌ ነበረ ወይም እንደዚህ አደረግኩኝ ብላችሁ ስታወሩ። the sentence I have for you is እሁድ ገበያ ሄጄ ነበረ። አሁን ምን ሴንስ አለው? ያለፈ ነገር አይደለ? ያለፈን ነገር ኤክስፕረስ የምናደርግበት ቶፒክ ነው እዚህ ጋር ሬዝ የምናደርግላችሁ። እንዳልኳችሁ 20%ን ከቨር የሚያደርግላችሁ ነው ማለት ነው። ስለዚህ አሁን እንደዚህ አድርጌ ነበረ፣ ቁርስ በልቻለሁ፣ ቡና ጠጥቻለሁ፣ ጓደኛዬን አግኝቻለሁ። everything አሁን I'm expressing is a past action. ስለዚህ ይሄን how do you express it? በፓስት ቴንስ ነው ወይም ደግሞ ሲምፕል ፓስት ቴንስ ነው እዚህ ጋር የምናየው ማለት ነው። ሲምፕል ፓስት ቴንስ በጣም ኢዚ የሆነ ቴንስ ነው። ኦኬ sometimes maybe ወደ irregular verbs ስንሄድ ሊከብድ ይችላል። ምክንያቱም አሁን go went መሆኑን ማወቅ አለባችሁ፣ eat ate መሆኑን ማወቅ አለባችሁ። እነኚህ ትንሽ ሊከብድ ይችላሉ ነው እንጂ for every subject verb to ነው የምትጠቀሙት። አሁን ቅድም verb 1 verb is ምናምን ስላችሁ ነበር አይደለ? አሁን ግን the only option you have is verb to ወይም past verb ማለት ነው። ስለዚህ አሁን ቅድም I go ከነበረ አሁን እዚህ ጋር ምን አለ ማለት ነው? I went easy። ስለዚህ I went to the market last Sunday ባለፈው እሁድ ገበያ ሄጄ ነበረ አልኩኝ ማለት ነው። ስለዚህ አሁን whenever you talk about the past ወይም እንደዚህ አድርጌ ነበረ ስትሉ በዚህ ነው የምታወሩት ማለት ነው። ለምሳሌ አንተ ቅድም ምን አድርጋችሁ ነበረ? maybe before you watch this video አሁን ያጋችሁ ይሄን ቪዲዮ ግን before that ለምሳሌ ቁርስ በልታችሁ ነበረ ወይ ደግሞ maybe you phoned your phone you phoned your friend or ደግሞ maybe you watched a movie። ይሄ ነገር እንዳለ ምንድነው ያለፈ ነገር ነው አይደለ? ስለዚህ በዚህ ወይ ነው የምትገልጹት ማለት ነው። ስለዚህ እስኪ ቡና ጠጥቼ ነበረ እንበል። I የድሪንክ ፓስት ማን ነው? drunk D-R-A-N-K I drank coffee. you see I drink coffee ካላችሁ በቅድም ይሆንና ጠጣለሁ ይሆንባችኋል። so you have to say I drank ጠጥቼ ነበረ ለማለት I drank coffee. or ለምሳሌ ጓደኛዬን አግኝቻታለሁ ቅድም ለምሳሌ I met my friend earlier means ቅድም I met my friend ጓደኛዬን አገኘኋት አልኩኝ ማለት ነው። so anything you have done in your past ያለፈ ነገር ቅድም ተዘረረኩኝ፣ ትላንት እንደዚህ ሄድኩኝ፣ ባለፈው ሳምንት ይሄን ሙቪ አየሁኝ ስትሉ you must use the simple past tense። በጣም ቀላል ነው ፎርሙን። ሳብጀክታችሁን ካስቀምጣችሁ በኋላ use the verb to of the verb የቨርቡን ወይም ደግሞ የድርጊቱን
ያለፈ ቴንሱን መጠቀም ነው ማለት ነው። very simple እንደነገርኳችሁ 20%ን በዚህ ከቨር አደረጋችሁ ማለት ነው። ቅድም we saw almost 45%ን አሁን ደግሞ we saw 20 that means 60ውን ጨረሳችሁ ማለት ነው። አሁን ደግሞ ወደ ሶስተኛው ደግሞ እንሄዳለን። አሁን ደግሞ ሶስተኛው ላይ ገብተናል። ይሄ ደግሞ ንግግራችን ላይ 10%ን የሚወስደው ነው። ይሄ ደግሞ ወደፊት የምናደርጋቸው ነገር የምንገልጽበት ነው። ለምሳሌ አሁን በኋላ ወደ ገበያ እሄዳለሁ፣ በኋላ ጓደኛዬን አገኛታለሁ፣ በኋላ ምሳ እበላለሁ። ይሄ እንዳለ everything that I will do in the future ነው አይደለ? ስለዚህ እንደዚህ አረጋለሁ ማያችሁ ደግሞ is the simple future tense። እዚህ ጋር ደግሞ በጣም the simplest I think in my opinion the simplest tense simple future tense ነው። ምክንያቱም will ከዛ በኋላ ዋናውን verb ነው የምትጠቀሙት። ስለዚህ I will go to the market done ማርኬት እሄዳለሁ አልኩኝ ማለት ነው። so anything that you will do in the future እንደዚህ አደርጋለሁ ስትሉ not anything actually because ሁሌ will አልጠቀም እንችላለን፣ ግን for your level አሁን ላይ ግን በጣም simple አድርጌ እያስረዳችሁ ስለሆነ will መቼ ነው የምትጠቀሟት ማለት ነው? እንደዚህ አደርጋለሁ ማያችሁ ናት ማለት ነው። so ቀጣይ ሳምንት ወደ ገበያ እሄዳለሁ I'll go to the market next Sunday or next week ብዬ እናገራለሁ ማለት ነው። or ለምሳሌ አሁን what's your plan በኋላ ለምሳሌ let's say ሙቪ ልታዩ ነው ሲኒማ ሄዳችሁ so later the day I will go to the cinema to watch a movie you see will ካላችሁ በኋላ just add verb one it's very simple እንደነገርኳችሁ ሲምፕል ፓስት ጋር ቨርብቱን ማወቅ አለባችሁ። ሲምፕል ፕሬዘንት ላይ ደግሞ ቨርብ ዋን ወይስ ቨርብ ኤስ የሚለው ነገር ሊያስጨንቃችሁ ይችላል። ሲምፕል ፊውቸር ግን ምንም የምትጨምሩት የምትቀንሱ ነገር የለም። ዊል ካላችሁ በኋላ ቨርብ ዋንን መጠቀም ብቻ ነው ማለት ነው። ዳት ሲምፕል ግን እንደነገርኳችሁ ንግግራችሁ ላይ ኦልሞስት 10%ን ከቨር ያደርገዋል። ሶ እናንተ instead of worrying about the future perfect continuous the future continuous እነኚህ በልኪ የሆኑና ቦሪንግ ግራመር ፓርቱን ትተን እነኚህ ላይ ፎከስ እናድርግ ነው ፖይንታችን። ስለዚህ ሶስተኛው ምድር ብያቸዋለሁ the simple future tense እንደዚህ አደርጋለሁ ማያችሁ will ከዛ በኋላ verb one መጠቀም ነው ማለት ነው። I hope it's clear። አሁን ደግሞ let's see the fourth one አራተኛውን ኢምፖርታንት ብዬ ያመጣው ቴንሱን ነው መነግራችሁ ማለት ነው። አራተኛው ደግሞ የማያችሁ ነው መሰላችሁ ጀመር ላንብላችሁ አረፍተ ነገሩን። ይሄንን ሳምንት ገበያ ስመላለስ ነበረ ማያችን ነው። ወይም ደግሞ ይሄ ሳምንት እንደዚህ ሳደርግ ነው የቆየሁትኝ፣ ዛሬ እንደዚህ ሳደርግ ነበረ። ይሄ የምትገልጹበት በፕሬዘንት ፐርፌክት ቴንስ ነው። ለምሳሌ አሁን ከነጋኔ let's say I had 2 cups of coffee okay so ዛሬ 2 ሲኒ ቡና ጠጥቻለሁ ወይም ደግሞ ቡና 2 ጠጥቻለሁ ማለት ፈለኩኝ። እዚህ ጋር I will use the present perfect tense. Present perfect tense has a lot of usages በጣም ብዙ ጥቅም ያለው ቴንስ ነው። it's one of like the most used tense እንደነገርኩን ከአምስቱ አለበት because it's widely used. so እዚህ ጋር ምንድን ነው የምንጠቀመው have or has ከዛ verb 3 ነው የምንጠቀመው። ለኔ have ልበል ወይስ has ልበል? obviously have አይደለ? so I have had 2 cups of coffee today ዛሬ 2 ቡና ጠጥቻለሁ አሁን አልኳችሁ ማለት ነው። in this context though ቅድም ነበር አልኳችሁ ይሄንን ሳምንት ገበያ ስመላለስ ነበር ወይም ብዙ ጊዜ ሄጃለሁ ማለቴ ነው obviously. so I would say this week I have been to the market many times. Say it with me. This week ይሄ ሳምንት I have been to the market many times. So when you say words like today, this week, this month, this year ያላለ ጊዜ ኮት ስታረጉ ወይም ስትጠቅሱ የምትጠቀሙት ማን ነው ማለት ነው? the present perfect. okay so አሁን ለምሳሌ ሌላ ደግሞ ቶፒክ ልስጣችሁ። ዛሬ ለምሳሌ ጓደኛችሁ ልታናግራችኋል በስልክ so I have called my friend twice today ዛሬ ጓደኛዬ ጋር 2 ደውያለሁ እያልኩኝ ነው ማለት ነው። so ቀኗ ለማለቁን እናሳይጋለን and the most widely used usage of the present perfect tense is የሆነ ነገር done ሆኗል in the past but the usage or the effect or the result is still in the present. ስለዚህ አሁን let's say I lost my keys ቁልፌ ጠፍቶብኛል እና አሁን ግን እዚህ ቢሮ ልገባ አልቻልኩኝም። so ያለፈ ነገር ነው it's already lost already ጠፍቷል ቁልፉ in the past ግን አሁን አፌክት እያደረገኝ ከሆነ የምጠቀመው ማንን ነው? the present perfect tense. so I would say I have lost my keys so now I cannot get into my office ላለው ማለት ነው።
ሶ ይሄ the present perfect tense ብዙ ዩዜጆች ስላሉት አሁን ይሄን ሁሉንም ነገር አልችልም፣ ግን the main important usage ይሄ ነው ማለት ነው። something that has been done in the past ከዛ በኋላ ግን አሁን ኢፌክቱ አለ። ከዛ ደግሞ when you talk about a time that hasn't been finished ያላለቀ ጊዜ ኮት ስታደርጉ የምትጠቀሙት ማንን ነው? the present perfect tense ነው ማለት ነው። ይሄኛው ኦልሞስት 10%ን ከቨር ያደርግላችኋል ማለት ንግግራችሁ ላይ ዴይሊ ኮንቨርሴሽናችሁ ላይ። ሶ አሁን the last አምሳው ጋር ደርሰናል። ኦኬ I hope you guys are taking your notes because በጣም ኢምፖርታንት ነገር ነገርኳችሁ ያለሁት እና don't go anywhere አሁን። እሺ አሁን ደግሞ the fifth one the last but not the least እንደዚህ ያረኩ ነው ማያችን ማለት ነው። ወይም ደግሞ አሁን at the time of speaking ምን ያረጋችሁ ነው እሱን how do you express that in English? We express it using the tense called present continuous tense. So if there is a continuous tense, that means use the verb ing. If there is a verb ing, use verb to be. So how do you express it? Is ወይም ወይም are ትሉና you use the verb ing form of the verb ማለት ነው። ስለዚህ አሁን imagine ወደ ገበያ እየሄድኩኝ ነው አሁን። So I would say I am going to the market right now. I don't have to say right now because already tense express የሚያደርግ አሁን የሆኑ ስላሉ ድርጊቶች ስለሆነ I can just say I'm going to the market. That means እየሄድኩኝ ነው እያልኩኝ ነው ማለት ነው። ስለዚህ anything that you're doing right now በዚህ way ነው ኤክስፕረስ የምታደርጉት። ለምሳሌ ፊልም እያየሁ ነው፣ ቡና እየጠጣሁኝ ነው፣ ሆምወርክ እየሰራሁ ነው። እነኚህ እንዳለ that means you're doing it right now አይደለ? so በዚህ መልኩ ነው የምትገልጹት ማለት ነው። ለምሳሌ ሆምወርክ እየሰራሁ ነው በለኝ እስኪ። I ካላችሁ use am obviously አይደለ? I am doing my homework. You see do ነበረ መስራት do ነው አይደለ? doing ይሆናል because we want the verb ing form of the verb. ስለዚህ I am doing my homework አላችሁ ማለት ነው። ስለዚህ ይሄ አምስተኛው ነው። እንደዚህ ያደረኩኝ ነው ማያችሁ ማለት ነው። so which tenses have we seen? The most important tense that you have to focus on አንደኛው simple present tense የመጀመሪያ ነው። ከዛ ደግሞ simple past tense, the second one. And the third one was simple future tense. Kazadam, we saw the present perfect tense. And the last one, we saw the present continuous tense. So, ሌሎቹን almost ብታዋቸውም ችግር especially beginner ከሆናችሁ. If you are a beginner, please focus on these 5 tenses, okay? እኔ ላይ በደንብ ፎከስ አድርጉ፣ በደንብ እዩዋቸው። ኤግዛምፕል ስሩባቸው። ኤግዛምፕሎቻችሁም ዶንት ትራይ ቱ ሜክ የሆነ ኮምፕሌክስ የሆነ ሃርድ የሆነ ሴንቴንስ ሳይሆን ዊዝ ዮር ላይፍ ሪሌትድ የሆነ ነገር። አሁን እኔ ኢዚ በሆነ ሴንቴንስ ነው ያመጣላችሁ፣ ላይክ ወደ ገበያ ወደ መሄድ ማለት ነው። ሶ ከእናንተ ጋር ሪሌት በሚያደርግ አረፍተ ነገር ስሩባቸው እና ያኔ በደንብ ዩል አንደርስታንድ ዋት ዴይ ሚን ዌን ቱ ዩዝ ደም እና ደግሞ ሃው ቱ ዩዝ ደም በደንብ ይገባቸዋል ማለት ነው። ሶ ቅድም ፕሮሚስ በገባሁት መሰረት ሂር ኢዝ ዘ ግራፍ ኦኬ። እንደምታዩት 57% እንግሊዝኛ መናገርና ማወቅ ከፈለጋችሁ you have to know the simple present tense 57% እንግሊዝኛ ማወቅ ከፈለጋችሁ ማለት ነው። ከዛ ደግሞ ማን አለ 19.7% ማለት ነው። ይሄ ደግሞ simple past የሚለው ከቨር የሚያደርግ እንግሊዝኛ ክፍል ነው። so if you have to know the simple present tense that means almost እንግሊዝኛ 19.7ን እያወቃችሁ ነው ማለት ነው። ፐርሰንቱን እያወቃችሁ ነው። and then the next one is the present perfect አይደለ? ኔክስት ደግሞ is the simple future እሱ ኦልሞስት ወደ 10%ን ከቨር ያደርጋል ማለት ነው። ንግግርና ማወቅ ያለባችሁ ግራመር ቶፒክ ማለት ነው። 8.5 ኦልሞስት 10% ማለት ነው። እሱንም ማወቅ ይጠበቅባቸዋል። the fourth one ደግሞ አራተኛው ላይ ያለው ማለት ነው 6% እሱም it's the present perfect tense ማለት ነው። እሱ ንግግር ላይ ወደ 6.5%ን ከቨር ያደርጋል ማለት ነው። the last one ደግሞ ማናት the present continuous tense እሷ 5.1%ን ከቨር ታደርጋለች። ንግግር ላይ ማወቅ ያለባችሁ present continuous tense ይሄን ነክር ማወቅ አለባችሁ ማለት ነው። so እንደምታዩት ይሄ ግራፍ is just like ተስሎ ቁጭ ያለ ነገር ሳይሆን በሪሰርች ቤዝድ የተደረገ ከብዙ ቋንቋን ከጠኑ ሰዎች የመጣ ግራፍ ነው። ስለዚህ እናንተም እንግሊዝኛችሁን እዚህ ላይ ፎከስ ብታደርጉ ቅድም እንደነገርኳችሁ almost 90% ዴይሊ ኮንቨርሴሽናችሁን በዚህ ውስጥ ከዚህ ውጭ የለም ማለት ነው። ስለዚህ you have to know እነኝን ስቴፕ ባይ ስቴፕ የትኛው ኢምፖርታንት ነው የትኛው ሊስት ኢምፖርታንት የሚለው ነገር እዚህ ጋር አለላችሁ አይደለ? so start with the simple present tense ከዛ በኋላ ወደ ታች ወረዳችሁ እነኝን በደንብ አጥኑና you can cover 90% of English በጣም በቀላል ሁኔታ ማለት ነው። so እናንተ please study English just like this እና ደግሞ ነገር በአካልም if you want to study online if you also want to learn ዌብሳይት ላይ please give us a call. Have a good day.